ከጃናሞራ መዳጫ እየተገነባ ያለው መንገድ መጠናቀቅ ያሉባቸውን ማህበራዊና ኢኮኖሚያዊ ችግሮችን እንደሚያቀልላቸው የጠለምት ወረዳ ነዋሪዎች ተናገሩ። ነዋሪዎቹ ወረዳውን ከዞንና ከአጎራባች አካባቢዎች የሚያገናኙ መንገዶች ግንባታቸው ቢጀመርም የነርሱን ችግር በማቃለል ረገድ በክልሉ መንገድ ቢሮ እየተገነባ ያለው ከጃናሞራ መዳጫ መንገድ የተሻለ ተጠቃሚ ያደርገናል ያሉት ነዋሪዎቹ ከዚህ በፊት እየተገነቡላቸው የነበሩ የክልልና የፌደራል መንገድ ግንባታ ፕሮጀክቶች በተደጋጋሚ ግንባታቸው ስለሚቋረጥ ይህኛው መንገድም በተያዘለት ጊዜ ግንባታው ላይ ተጠናቀቅ ይችላል የሚል ስጋት አላቸው። የክልሉ መንገድ ቢሮም የመንገድ ግንባታ ፕሮጀክቱን በተያዘለት ጊዜ ለማጠናቀቅ አስፈላጊውን ሁሉ ርብርብ በማድረግ እየሰራ መሆኑን ገልጿል። አዲሱ ታደገኝ ዝርዝር አለው። የጠለምት ወረዳ መልክዓ ምድር ተራራማ በመሆኑ ለመንገድ ግንባታ ስራ ዳጋች አድርጎታል። ወደ ወረዳው ዋና ከተማ ድጃች ሜዳ የሚያገናኙ 4 የመንገድ ግንባታ ፕሮጀክቶች ቢኖሩም በተደጋጋሚ ግንባታቸው የተቋረጠ ሳይጠናቀቁ ዓመታት ተቆጥረዋል። የጠለምት ወረዳን ከዞንና ከሌሎች አጎራባች አካባቢዎች በማገናኘት በኩል ተስፋ የታየበት አንድ መንገድ በአካባቢው በነበረው ጦርነት ምክንያት በመዘጋቱ የአካባቢው ማህበረሰብ የሚያደርገውን እንቅስቃሴ በእግርና በጋማ ከብት እንዲሆን አስገድዶታል። ከቅርብ ጊዜ ወዲህ በሞተር ብስክሌትና በጭነት መኪናዎች መንቀሳቀስ ቢጀምሩም ትራንስፖርቱ እንደልብ ባለመገኘቱ ችግሩ እንዳባበስባቸው ነው ነዋሪዎች ገለጹልን። ለመገናኘት ከጋማ ከፍት ውጭ በመኪና በምንገናኝበት መንገድ አንድም ነገር የለም። በተቆራረጠ መንገድ ስለሆነ የትራንስፖርት ችግር በመኖሩ ምክንያት ከነጋዴው ላይ ተጨምሮ የሚመጣውን ኮስት ወደ ማህበረሰቡ ዋጋው እንዲገሽ አድርጎታል። የመንገድ ጉዳይ እንግዲህ ብዙ ነገሮች እያስቸገረ ነው ያለ። ሌላ እናቶች ወላዶች በእንጨት ተንጠልጥለው እየተጎዱ የሚመለሱ ያሉ። ጥያቄያችን እንግዲህ መንገድ ይሰራል፣ መሰረተ ልማቶች ይሟሉ። 4-5 ጊዜ ኮንትራክተር ይመደባል። ያ ኮንትራክተር ደግሞ ጀምሮ ከመሄድ ውጭ መንገዱን እየፈጸሙ እስካሁን ድረስ አልቆየም። አማራጭ ተጣጣ ክልሉ በዚህ የጀመረው በጃናሞራ የጀመረው መንገድ ነበረ። በዛም እዚህ ደመዳጫ ላይ ከልዩ ኃይሉና ከመከላከያው ጋር ረሽን ጋር ማህበረሰቡ እርዳታ ወደዛ እየሄደ ወደ ጨሎለባ እየተረዳ በዛም ብዙ ማናጣቸው ዜጎች አጥተናል። የክልሉ መንገድ ቢሮ ከጃናሞራ መዳጫ ድረስ እየገነባ ያለው የ17 ኪሎ ሜትር የጠጠር መንገድ አቋራጭ በመሆኑ ግንባታው ቢጠናቀቅ ያሉባቸውን ማህበራዊና ኢኮኖሚያዊ ችግሮቻቸውን ለማቃለል እንደሚያስችላቸው ነው ነዋሪዎች የሚናገሩት። አንዱ በዚህ በመዳጫ የሚለው ላይ በጃናሞራ ወረዳ የሚመጣው እሱ ለዚህ ለወረዳችን በኪሎ ሜትር ስታዩም አጭር ነው። መንግስት ትኩረት ያደረገበት ባጭር ጊዜ በወርና በሁለት ወር የሚጠናቀቅ ነው። ግን ትኩረት ስላላደረገበት ግን ያን ባለመሰራቱ ምክንያት አሁንም በጋማ ከብት እየተንቀሳቀሰ ነው ያለ። በተለይ ደግሞ ከዚህ ጋር ተያይዞ ከአድምረት ግልቤና መሻህ ላይ ያለው 80 ኪሎ ሜትር ባለመሰራት መንገድ ባለመሰራት ምክንያት የጋማ ከብቶች በአግባቡ በምቹ ሁኔታ ስለማይሄዱ ትራንስፖርት የጭነት ሁኔታ እየጨመረ ሄደበት ሂደት አለ። አንድ አህያ ለምሳሌ 150 የነበረው ወደ 1000 ብር 1500 በየሁኔታው በየወራቱ እየጨመረ እንደሄደ ነው። የጠለምት ተማሪዎች በቅርብ እንዳይማሩ እንግዲህ እነዚህ የተጀመሩት አይስኩሎች የሚሰናከሉ ያሉ በምን ይቅርብ በጋማ ከብት ስንቱ ቀርቦ ይልማ ስንቱ ይሰራ እና የግልበና መሰረተ ልማቶች የሚቆሙ ከዚህ ከመንገድ ተያይዞ ነው። ጠለምት ዙሪያ መለስ ሁሉ የተጀመረ የሚቀር መሰረተ ልማቱ ህዝብም ቢሆን የአማራ መንግስት የኢትዮጵያ መንግስት ያማራው የሚቀመጥ ያለ እስካሁን ድረስ ያገኘው ለውጥ የለም። ጠለምት ሁሉ ጊዜ በውጣ ውረድ በልፋት በሸክም ማህበረሰቡ በዚህ ነው የሚኖረው። በወረዳው እየተገነቡ ካሉት 4 የመንገድ ፕሮጀክቶች መካከል ከአዲምረት ግልቤና መረው መሻያ ያለው የ80 ኪሎ ሜትር መንገድ አንዱ ነው። ይህ መንገድ በክልሉ መንገድ ቢሮ ግንባታው ተጀምሮ 5 ኪሎ ሜትር ብቻ እንደተሰራ ተቋርጧል። በጠለምት ወረዳ በክልሉ መንገድ ቢሮ እየተገነቡ ያሉት ከጃናሞራ መዳጫ የ17 ኪሎ ሜትር ከአዲምረት ግልቤና መረው መሻያ የ80 ኪሎ ሜትር መንገድ ግንባታቸው እንዲጠናቀቅ የክልሉ መንገድ ቢሮ ምን እየሰራ እንደሆነ አነጋግረናል። ቢሮ ኃላፊ አቶ መሐመድ ያሲን ከጃናሞራ መዳጫ ያለው የጠጠር መንገድ በተያዘለት የግንባታ ጊዜ እንዲጠናቀቅ አስፈላጊውን ሁሉ ርብርብ በማድረግ ላይ እንደሆኑ ገልጸዋል። በዚህ በጀት ዓመት ከ45 በላይ ፕሮጀክቶችን ወደ ግንባታ አስገብተናል። እነዚህ ነባር ፕሮጀክቶች እንደተጠበቁ ሆኖ በተለይ የጠለምት ህዝብ እየከፈለ ያለው መስዋዕትነት ታሳቢ በማድረግ በልዩ ውሳኔ ወደ ተግባር እንዲገባ የተደረገ ፕሮጀክት ነው። ከጃናሞራ ወረዳ እስከ ጠለምት ወረዳ የሚያገናኘውን መንገድ በዚህ ዓመት አክሰስ ለማድረግ ከ24 ሚሊዮን ብር በላይ በጀት ይዘን ከፍተኛ ስራ እየሰራን ያለ ነው። በዚህ ዓመት ግን የመንገዱን አክሰስ ኦል ለማድረግ የ1.75 ኪሎ ሜትር መንገድ ከማሽነሪ ስራ በተሻለ መሽን መስራት የሚያስፈልገውና የደማሚት ፍንዳታ የሚጠይቅ የመንገድ አካል አጋጥሞናል። የተጠቀሰውን የዋገል ድሪል ሜሽን በቀጣዮቹ 3 ሳምንታት አፈላልገን አስገብተን የተባለውን ችግር በመፍታት በዚህ በጀት ዓመት ጃናሞራ ወረዳን ከጠለምት ወረዳ ማህበረሰብ ጋር የማገናኘቱን ስራ ኦን እናደርጋለን።
ከአዲምረት ግልቤና መረው መሻሃ ከሚወስደው 80 ኪሎ ሜትር መንገድ 5 ኪሎ ሜትር ብቻ ተሰርቶ እዚህ ላይ ተቋርጧል። በተሰራው መንገድ ላይ ተሽከርካሪዎች ተጠቅመው እንደዚህ ሸቀጦችን ለህብረተሰቡ እያደረሱ ይገኛሉ። ቀሪው 75 ኪሎ ሜትር ምንም ነገር አልተነካም። ግንባታውም በዚህ መልኩ ተቋርጧል። ታዲያ የአካባቢው ማህበረሰብ ይህ መንገድ ሲጀመር የነበረው ተስፋ ከፍተኛ ነበር። ይህ ግንባታ ሲቋረጥ የተቋረጠው ነዛ ከሚባለው ከዚህ ተራራ ላይ ነው። ማህበረሰቡ የነበረውን ተስፋ መሟጠጡንም የነዛ ተራራ እንዲው ተረተረት 4 ኪሎ ሜትር ሰሩ በ4 አመት ሲል ቀልዷል። የዚህ ፕሮጀክት በወሳኝነት የክልሉ የመንገድ ፕሮጀክት አካል አይደለም። ቀሪ ስራውን ተገቢ የጨረታ ወጥቶለት ለቀጣይ አዲስ ተጫራጭ ተሰጥቶ ወደ ስራ እንዲገባ ከተለዩት 14 የፌዴራል መንገዶች ውስጥ አብሮ እንዲካተት ጥያቄውን አቅርበናል። ነገር ግን አሁን ካለው የበጀት እጥረት ጋር ተያይዞ ይህን ፕሮጀክት በዚህ አመት ኦን ለማድረግ ማነቆ እንደገጠማቸው ተገቢ ምላሽ ተሰጥቷል።